የባህር በር ጥያቄ የቀጣዩን ትውልድ ዕጣ ፈንታ የሚወስን ጉዳይ ነው ሲሉ አምባሳደር ሙክታር ዋሬ ተናገሩ። የኢትዮጵያ የባህር በር ጥያቄ በታሪክ አጋጣሚ የተፈጸሙ ስህተቶችን የሚያርምና የቀጣዩን ትውልድ ዕጣ ፈንታ የሚወስን ጉዳይ ነው ሲሉ በአልጄሪያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሙክታር ዋሬ ናቸው የገለጡት። አምባሳደር ሙክታር ዋሬል አዲስ ዘመን ጋዜጣን እንዳብራሩት ኢትዮጵያ ከጥንት ጀምሮ በቀይ ባህር ላይ ይዞታ የነበራትና ቀይ ባህርንም በባለቤትነት ስትቆጣጠር የቆየች ሀገር ብትሆንም በተፈጸሙባት ሴራዎች ከቀይ ባህር እንድትገለል ተደርጓል ብለዋል። 1800 ኪሎ ሜትር የሚረዝመውን የቀይ ባህር ይዞታ በቁጥጥር ስር ያኖረችና ለወጭና ገቢ ዕቃዎች በርካታ ወደቦችን የምታስተዳድር ሀገር ነበረች ያሉት አምባሳደር ሙክታር ሆኖም የኢትዮጵያን ማደግ በማይፈልጉ ኃይላት ኢትዮጵያ ከቀይ ባህር እንድትርቅ አድርገዋል ብለዋል። አምባሳደሩ ኢትዮጵያ ባህር አልባ በመሆኗም ጸጥታና ደህንነቷን አስተማማኝ በሆነ መልኩ ለማረጋገጥ አዳጋች ከመሆኑ ባሻገር ለወደብ ኪራይ በርካታ ዶላሮችን ለመክፈል መገደዷንም ጠቁመዋል። ኢትዮጵያ ወደብ አልባ ከሆነችበት ጊዜ ጀምሮ ሕዝቡ ጥያቄውን በውስጡ ሲያብሰለስል መቆየቱን የተናገሩት አምባሳደሩ ኢትዮጵያን ከቀይ ባህር ውጭ ቀይ ባህርንም ከኢትዮጵያ ውጭ ማሰብ የማይቻል በመሆኑ የባህር በር ጥያቄ ወቅቱን የጠበቀ አጀንዳ መሆኑን ገልጠዋል። በአሁኑ ጊዜ ኢትዮጵያ በአፍሪካ ወደብ አልባ ከሆኑት 16 ሀገራት አንዷ ብትሆንም ወደብ አልባ የሆነችባቸው አመክንዮዎች ግን ታሪካዊ ሆነ ሕጋዊ መሰረት የሌላቸው በመሆናቸው የጊዜ ጉዳይ ካልሆነ በስተቀር የኢትዮጵያ ጥያቄ ምላሽ ማግኘቱ አይቀሬ መሆኑን አመላክተዋል። አምባሳደሩ እንዳብራሩትም በአሁኑ ወቅት የኢትዮጵያ ሕዝብ 130 ሚሊዮን እንደሚደርስና በአጠቃላይም የባህር በር የሌላቸውን ሀገራት ሕዝብ 1/3ኛውን የሚሸፍን ሀገር ይዞ ያለ ባህር በር መኖር የሚታሰብ አይደለም። በዚህም ላይ ኢኮኖሚው በየጊዜው እያደገ የሚሄድ በመሆኑ በአንድ ወደብ ላይ ብቻ ተንጠልጥሎ መቀጠል የሚታሰብ አለመሆኑንም አስረድተዋል። የባህር በር ጥያቄ አሁን ካለው ትውልድ ባሻገር የመጪውንም ትውልድ ዕጣ ፈንታ የሚወስን በመሆኑ መንግስት ይዞ የተነሳውን ጥያቄ ሁሉም ኢትዮጵያዊ ያለ ልዩነት የሚቀበሉት መሆኑንም ተናግረዋል። ይህንን የሚያህል ህዝብ ይዞ የባህር በርና ወደብ የተነፈገ ሀገር የለም ያሉት አምባሳደሩ ከ60 ኪሎ ሜትር የባህር ርቀት ላይ የተገኘ ኢትዮጵያውያን ወደብና የባህር በር እንዳይኖራቸው መፈረጁ ኢፍትሐዊ ውሳኔ መሆኑንም ጠቁመዋል። አምባሳደር ሙክታር እንደገለጹትም ኢትዮጵያ በግፍ ከይዞቷ እንድትነቀል ከመደረጉ ውጪ ባለቤትነቷን የሚከለክላት አንዳችም ዓለም አቀፍ ሕግ የለም ብለዋል። ኢትዮጵያ የባህር በር አልባ የሆነችበትም ሆነ ከቀይ ባህር እንድትገለል የተደረገበት አካሄድ ምንም አይነት ሕጋዊ መሰረት የለውም ሲሉ አጽንኦት ሰጥተዋል። የኢትዮጵያ የባህር በር ጥያቄ በተደረጉ ለአስጨራሽ ዲፕሎማሲያዊ ጥረቶች ተቀባይነት እያገኙ መምጣታቸውን ገልጠው በዓለም አቀፍ መድረኮችም እውቅና ከማግኘቱም ባሻገር የተለያዩ መሪዎች በአንደበታቸው መስክረውለታል ብለዋል። ይህም የዲፕሎማሲ ውጤት ነው ሲሉም ተናግረዋል። በትግራይ ክልል እንዳትመሰክርብኝ በማለት የ14 ዓመት ታዳጊን በመድፈር በአሰቃቂ ሁኔታ የገደሉ 2 ግለሰቦች በዕድሜ ልክ እስራት ተቀጡ። የአይንሸት ገብረ ዋህድ አማሃ የተባለው ግለሰብ ነዋሪነቱ በጸንበላ ወረዳ ሲሆን መስከረም 25 ቀን 2016 ዓ.ም ከሌሊቱ 5 ሰዓት ላይ እንዳባጉና ከተማ ላይ ግሮሰሪ ከፍታ ራሷን የምታስተዳድርና የልጁ እናት የሆነችውን ንግስቲ ገብረ ዮሐንስ የተባለች ሴት አብረን እንደር ብዬሽ እምቢ አልሽኝ በሚል ቂም በመያዝና በቅናት በመነሳሳት ወደ መኖሪያ ቤቷ በመግባት አልጋ ስር ተደብቆ በመቆየት የግል ተበዳይዋ በምትተኛበት ሰዓት ጭንቅላቷ ላይ 2 በመምታት የግድያ ሙከራ መፈጸሙ የሰሜን ምዕራብ ትግራይ ዞን አቃቢ ሕግ አስታውቋል። በዚህ ሳቢያም ግለሰቡ በግድያው ሙከራ ወንጀል ተከሶ ጉዳዩ በፍርድ ቤት ሂደት ላይ ሳለ በዋስ እንዲወጣ ይፈቀድለታል። ይሄኔ ታዲያ የግል ተበዳይ ልጅ የሆነችን የ14 ዓመት ታዳጊ ሔዋን ጎይቶም በቀረበበት ክስ ላይ ምስክር ሆና መገለጹን በመገንዘብ እንዳትመሰክርብኝ በማለት በአሰቃቂ ሁኔታ ለመግደል አቅዶ ይንቀሳቀሳል። በዚህም ታዳጊዋ አያቷ ጋር እንዳለች በማረጋገጥ ፈልጌሽ ነው ነይ በማለት ከአያቷ ቤት ይዟት በመውጣት አዲስ አዶ እየተባለ ወደሚታወቅ ገደላማ ስፍራ ይዟት ይሄዳል። በመቀጠልም በአንገቷ በማነቅ መሬት ላይ የጣላት ሲሆን በሰዓቱ አብሮት ከነበረ ተባባሪው
ማሾ ሰለሞን ደስታ የተባለ ግለሰብ ጋር በመሆን በታዳጊዋ ላይ የአስገድዶ መድፈር ወንጀል የፈጸመ ሲሆን የወንጀል ድርጊቱን ግን በዛ ያበቃ አልነበረም። የፈጸሙት ወንጀል እንዳይጋለጥ በሚል መረጃ ለማጥፋት በተደረገ ጥረት የታዳጊዋን ሁለት አይኖቿን በቢላዋ በማውጣት ተሸክመው ወደ ገደል በመወርወር ሕይወቷ እንዲያልፍም አድርገዋል። በዚህም መሰረት ዞኑ አቃቤ ሕግ ወይም የዞኑ አቃቤ ሕግ የፌዴራል የወንጀል ሕግ አንቀጽ 539(1) እዝባር ሐምሮሃን በመጥቀስ በሁለቱም ግለሰቦች ላይ ግፍ የተሞላበት ወንጀል በመፈጸም ክስ የመሰረተ ሲሆን በዚህም መሰረት የቀረበለትን የክስ መዝገብ ሲመለከት የቆየው የዞኑ ፍርድ ቤት ሁለቱም ግለሰቦች በዕድሜ ልክ ጽኑ እስራት እንዲቀጡ ብይን መስጠቱን ከትግራይ ክልል ሰሜን ምዕራብ ዞን አቃቤ ሕግ ጽሕፈት ቤት የተገኘው መረጃ ያሳያል። በወላይታ ዞን ሰርጉን አቋርጦ ቀዶ ሕክምና የሰራው ሐኪም አድናቆት እየተቸረው ነው ተባለ። ዶክተር ብሩክ ወይሻ በደቡብ ኢትዮጵያ ክልል በወላይታ ዞን በበሌ የመጀመሪያ ደረጃ ሆስፒታል የቀዶ ጥገና ስፔሻሊስት ነው። ወጣቱ ሐኪም ታዲያ የራሱን የሰርግ ዝግጅት አቋርጦ ወጥቶ ታካሚን ቀዶ ጥገና በማድረግ ሕይወት የማዳኑ ጉዳይ የአካባቢው ነዋሪዎች መነጋገሪያ ሆኗል። የሰርጉ ዝግጅት ከነበረበት ከ40 በላይ ኪሎ ሜትር በላይ ወደ ሆስፒታሉ ተጉዞ ቀዶ ጥገና በማድረግ ነው የሰው ሕይወት ማዳን መቻሉን ዶክተር ብሩክ ለቢቢሲ የተናገረው። ወጣቱ ሐኪም የተሟላ የቀዶ ጥገና ሕክምና ገና በቅርቡ በጀመረው ሆስፒታል የመጀመሪያ ስፔሻሊስት ቅጥር ሲሆን በሆስፒታሉ ስራ ከጀመረም ገና 3 ሳምንቱ ነው። በቀዶ ጥገና የታከመው በሽታ ከጨንጓራ ህመም ጋር ተያይዞ የሚከሰትና ሕይወትን አደጋ ላይ የሚጥል ሲሆን ታካሚው በሰዓቱ ሕክምና ባይደረግለት ኖሮ ሕይወቱ ሊያልፍ ይችል እንደነበረም ነው የተገለጠው። ቀዶ ጥገና የሕክምና ባለሙያዎች የቡድን ስራ ነው ያለው ዶክተር ብሩክ በአጠቃላይ በቀዶ ጥገናው ለተሳተፈው የሕክምና ቡድን ምስጋናም አቅርቧል። የቀዶ ጥገና ሕክምናው የተደረገለት የ40 ዓመት ታካሚ በጥሩ ጤንነት ላይ እንደሚገኝ የገለጸው ዶክተር ብሩክ ከዚህ የሚበልጥ ደስታ የለም ብሏል። በሙያዬ የፈጸምኩትን ቃለ መሐላ እና የገባሁትን ቃል ኪዳንም መቼም ቢሆን አላጥፍም፣ ለሙያው የሚገባውን ክብር እሰጣለሁ ብሏል ወጣቱ ሐኪም ብሩክ ወይሻ። ተባረክ። ወደ ሌላው ዜና ስናልፍ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው ተመለሱ። በማይናማር ታጣቂዎች ተይዘው በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ናቸው ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር ያስታወቀው። ታግተው የሰነበቱት 41 ኢትዮጵያውያን ወደ ሀገራቸው የተመለሱት ከትናንት በስቲያ ሐሙስ ዕለት ሲሆን ትናንት አርብ ደግሞ 80 የሚሆኑት ወደ ሀገራቸው እንዲመለሱ ማድረጉን ሚኒስቴሩ ገልጧል። ሚኒስቴር መስሪያ ቤቱ ህንድ በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ሀገራቸው ለመመለስ ጥረት እያደረገ መሆኑም ተመላክቷል። መንግስት ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የሥራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች ሁሉ እንዲቆጠብ ማሳሰቡን የውጭ ጉዳይ ሚኒስቴር አመላክቷል። በደቡብ ምስራቅ እስያ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ነበር። መንግስት እስካሁን 251 ዜጎችን ወደ ሀገራቸው የመለሰ ቢሆንም አሁንም ድረስ በሀገሪቱ ከ700 በላይ ኢትዮጵያውያን በታጣቂዎች እጅ እንደሚገኙ ተዘግቧል። ዲሞክራቲክ ካረን ቬንቮልት አርሚ ወይም ዲኬቢኤ እና ቦርደር ጋርድ ፎረስ BGF በተባሉ ሁለት የተለያዩ ታጣቂዎች እጅ የሚገኙ ኢትዮጵያውያን በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ ውስጥ እያሳለፉ ናቸው ተብሏል። ሰሞኑን በጽንፈኛው እና በሽብር ቡድኑ ሸኔ ላይ የተጠናከረ እርምጃዎችን ወሰድኩ ሲል መከላከያ አስታወቀ። የሰሜን ምዕራብ እዝ ክፍለ ጦር ዋና አዛዥ ኮሎኔል ስንታየው ሰይድ በደቡብ ጎንደር ዞን ሊቦ ከምከም ወረዳ በሚካኤል ደብር ቀበሬ ከሰሞኑ ባደረግነው ዘመቻ የጽንፈኛ ቡድኖች ለእኩይ ተግባራቸው ማስፈጸሚያ በድብቅ ሲዘጋጁበት የነበረ የጦር መሳሪያ መለዋወጫዎች፣ ተተኳሾች፣ አልባሳትና ትጥቆችን ከማዕከላዊ ጎንደር ዞን የጸጥታና ደህንነት ክፍል በደረሰን መረጃ መሰረት ስምሪት በማድረግ በቁጥጥር ስር ማዋል ችለናል ብለዋል። በኦሮሚያ ክልል ምዕራብ ሸዋ ዞን በድሬ አንጭኒ ወረዳ ጉያማ ደበሌ ቀበሌ ባደረግነው ስምሪት የሸኔ ቡድን ላይ አስፈላጊውን እርምጃ መውሰድ ችለናል ያሉት የዋልታ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል ሰለሞን
ወልደ ሩፋኤል ሸኔ ሲጠቀምበት የነበረውን የነፍስ ወከፍ መሳሪያ በቁጥጥር ስር ማዋል መቻላቸውን ተናግረዋል። ሌላው በምስራቅ እዝ ስር የአንድ ሬጅመንት አዛዥ ሻለቃ ዮናስ ካሳ እንዳሉት በሰሜን አቸፈር ወረዳ በአያጫንቃ ቀበሌ፣ በዳርፉር አውተሌት ገብረ ከተማ ቀበሌ፣ በተለይም በወንበራ ኢየሱስ ቀበሌ ልዩ ስሙ ታንቲካና እማሆይ ሽንጉሊት በሚባሉ ጎጦች ላይ በተደረገው ዘመቻ ጽንፈኛውን ከበባው ውስጥ በማስገባት 18 የጠላት ኃይልን በመደምሰስ 6ቶችን በማቁሰል መትረጊስን ጨምሮ ክላሽና ልዩ ልዩ ተተኳሾችን ማርከናል ብለዋል። የአየር ወለድና ኮማንዶ ሬጅመንት በአማራ ክልል ሰሜን ሸዋ ዞን ፈረስ መጋለቢያ በተባለ ቦታ ተሰማርቶ ተሰማ እርገጤና ከበደ ጌቱ የተባሉ የጽንፈኛ አመራሮችን ከነግብረ አበሮቻቸው መደምሰሱን የሬጅመንቱ አዛዥ ሻለቃው እንድፍራው ሽፈራው ገለጡ። ሬጅመንቱ ጽንፈኛው ሊተላለፍ የሚችልበት መንገድ ላይ ደፈጣ በመያዝ እርምጃ መውሰዱን የገለጹት አዛዡ መሳሪያና ተተኳሾችን በቁጥጥር ስር ማዋል መቻላቸውንም ተናግረዋል። በምዕራብ ጎጃም ዞን ቋሪት ወረዳ በገነት አቦ ቀበሌ የተሰማራው ክፍለ ጦር በቀጠናው መሳሪያዎች፣ ኮምፒውተሮችና ሞተር ሳይክሎችን እንዲሁም ልዩ ልዩ መገልገያ ቁሳቁሶችን ከጽንፈኛው እጅ መያዝ መቻሉንም መቶ አለቃ ጀማል ሰይድ ተናግረዋል ሲል መከላከያ ዘግቧል። ሀገርን ለመበተንና ከልማት ጥረታችን ለማስተጓጎል የሞከሩ ጠላቶቻችን ሴራ ከሽፏል ሲሉ ክቡር ፊልድ ማርሻል ብርሃኑ ጁላ ተናገሩ። በ47ኛው የምዕራብ እዝ የምስረታ ክብረ በዓል ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገርን ለመበተንና ከልማት ጥረታችን ለማስተጓጎል የሞከሩ ጠላቶቻችን ሴራ በመንግስት በሳል አመራር፣ በሰራዊታችን ተጋድሎና በህዝባችን አንድነት ሊከሽፍ መቻሉን የጦር ኃይሎቹ ፊልድ ማርሻል ብርሃኑ ጁላ ነው የገለጡት። የሰራዊታችን አንዱ አቅም የሆነው የምዕራብ እዝም በተሰማራባቸው ቦታዎች በሙሉ የሀገር አለኝታነቱን ለጠላት ደግሞ አይበገሬነቱን ከድል ውጭ ሽንፈት የማያውቅ ጀግና እዝ መሆኑን ተናግረዋል። እዙ ምስረታውን ሲያከብር የታሪካዊ ጠላቶች ሴራ እየከሸፈና የተላላኪ ባንዳዎች እየከሰሙ ያሉበትና የታላቁ የህዳሴ ግድብ የማጠናቀቂያ ምዕራፍ ወቅት መሆኑን ለየት ያደርገዋል ብለዋል። የምዕራብ እዝ ከምስረታው ጀምሮ በተሰለፈባቸው አውደ ውጊያዎች የድል ምልክት መሆኑን የገለጹት ፊልድ ማርሻል ብርሃኑ ጁላ እዙ የሀገራችንን ሙሉ ሰላም ለማረጋገጥ ለሚሰጠው ተልዕኮም እንዲዘጋጅ አሳስበዋል። እዙ በጥሩ መሰረት ላይ የተገነባ የኢትዮጵያን ድል ያፈነና በበርካታ ውጊያ ተፈትኖ ፈተናን የተሻገረ በመሆኑ የደማቅ ድሎች ባለቤትነቱን አጠናክሮ እንደሚቀጥልም አመላክተዋል። የምዕራብ እዝ በሰሜን እየተዋጋ በምዕራብ የታላቁ የህዳሴ ግድብን ከጠላት በመጠበቅ የማይረሳ ታሪክ የፈጸመ የሀገር አለኝታ መሆኑን በተግባር ያረጋገጠ ክፍል መሆኑን ጠቁሟል። የታላቁ የህዳሴ ግድብ ለመሰናክል የተሰማሩ ከ15,000 በላይ ቅጥረኞችን በመደምሰስ የሰራው ጀብድም በታሪክ ሲወሳ የሚኖር መሆኑን አውስተዋል። እዙ በተሰማራባቸው ክልሎች በጽንፈኞችና በሽብርተኞች እንዲቆሙ የተደረጉ የመሰረተ ልማቶችን ወደ ስራ እንዲገቡና ህዝቡ በሰላም ወጥቶ እንዲገባ ከመስተዳደር አካላትና ከሌሎች የጸጥታ አካላት ጋር ያከናወናቸው ቅንጅታዊ ስራዎች በአርአያነት የሚወሰዱ መሆናቸውንም ፊልድ ማርሻሉ ተናግረዋል። በተሰማራባቸው ቦታዎች የተገኘውን ሰላም በዘላቂነት ለማስቀጠል የበለጠ ሊሰራ እንደሚገባም አመላክቷል። የምዕራብ እዝ መነሻ ከሆኑት ከጀግኖቹ 22ኛ እና 24ኛ ክፍለ ጦር የወረሱትን የአሸናፊነት የጀግንነትና የጽናት ባህሪ አጠናክረው እንዲያስቀጥሉም አስገንዝበዋል። የምዕራብ እዝ በተሰማራባቸው ቦታዎች በሙሉ የሀገርና የህዝብ አለኝታነቱን ለጠላት ደግሞ አይበገሬነቱን ያስመሰከረ ጀግና እዝ መሆኑን የገለጹት ፊልድ ማርሻሉ ለተመዘገበው ድልና ለመጣውም ሰላም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ሀደ ስንቄዎች፣ የአካባቢ የጸጥታና የአስተዳደር አካላትና የሁሉ ማህበረሰብ ውጤት በመሆኑ እንኳን ደስ ያላችሁ ሲሉ መልእክታቸውን አስተላልፈዋል። በተሳሳተ ስሌት ሀገራችን ላይ ለትንኮሳ ለመፈጸም የሚሞክሩ ኃይሎች ካሉም መከላከያ ሰራዊቱ በሁለንተናዊ ዝግጁነት ላይ እንደሚገኝ አረጋግጧል። 47ኛው የምዕራብ እዝ የምስረታ ክብረ በዓል በወለጋ ስታዲየም የክልል ርዕሰ መስተዳድሮች፣ የፌዴራል እና የክልል ከፍተኛ የስራ ኃላፊዎችና የመከላከያ ሰራዊቱ አመራሮችና አባላቶች፣ የነቀምቴ ከተማና አካባቢ ነዋሪዎች በተገኙበት በታላቅ ድምቀት ተከብሯል። መከላከያ ውድ ህይወቱን ለሀገሩ አሳልፎ የሚሰጥ የኢትዮጵያዊነት መለኪያ ነው ሲሉ አቶ ሽመልስ አብዲሳ ተናገሩ።
47ኛው የምዕራብ ዕዝ የምስረታ ክብረ በዓል ላይ በክብር እንግድነት ተገኝተው መልእክት ያስተላልፉት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ መከላከያ ውድና የማይተካ ሕይወቱን በማንኛውም ጊዜ በቁርጠኝነት ለሀገሩ አሳልፎ የሚሰጥ የኢትዮጵያዊነት መለኪያ ነው ብለዋል። ምዕራብ ዕዝም በጥንካሬው የወገን መከታ፣ ለጠላቶቹ ደግሞ ስጋትና ጭንቀት የሆነ የሀገር ኩራት መሆኑም ተናግረዋል። ምዕራብ ዕዝን ከወገን ይልቅ በፈረጠመ ክንዱ ጠላቶቹ በሚገባ ያውቁታል ያሉት አቶ ሽመልስ አብዲሳ ከሌሎች አጋር ዕዞች ጋር በመተባበር በአራቱም የሀገራችን ማዕዘናት ትንታግ ሆኖ በመስራት የሀገራችንን ቀጣይ የልማትና የእድገት ስኬት ለማስቀጠል እየተጋ ያለ የላቀ ክብርና ዝና ያለው ዕዝ እንደሆነም ገልጠዋል። ለምዕራብ ዕዝ 47ኛ የምስረታ በዓል የእንኳን አደረሳችሁ መልእክት ያስተላልፉት አቶ ሽመልስ ምዕራብ ዕዝ በ47 ዓመታት ጉዞ በርካታ ስኬታማና አስደናቂ ሀገራዊ ድሎችን የፈጸመ ታሪካዊ ዕዝ መሆኑን ተናግረው በቀጣይም ይህን ስኬቱን አጠናክሮ ሊቀጥል እንደሚገባም አሳስበዋል። ዕዙ ያሰለጠናቸውን ሚሊሻዎችና ሰላም አስከባሪዎች አስመረቀ። የ6ኛ ዕዝ ማሰልጠኛ ማዕከል በሰሜን ሸዋ ዞን ፊቼ ሰላሌ ከተማ ያሰለጠናቸውን ሚሊሻዎችን አስመርቋል። በምረቃ ስነ ስርዓቱ ላይ የ6ኛ ዕዝ ማሰልጠኛ ማዕከል ዋና አዛዥ ኮሎኔል ገላና ዲታና የሰሜን ሸዋ ዞን ፊቼ ከተማ ምክትል ከንቲባ ተገኝተዋል። የ6ኛ ዕዝ ማሰልጠኛ ማዕከል ዋና አዛዥ ኮሎኔል ገላና ዲታ ተመራቂ የጸጥታ ኃይሎች ለዞንና ለወረዳው የጸጥታ ኃይል ተጨማሪ አቅም እንደሚሆኑ ገልጠው በማንኛውም መንገድ ሰራዊቱ እንደማይለያቸውና ለአካባቢው ሰላም በጋራ እንደሚሰራም ተናግረዋል። የፊቼ ሰላሌ ከተማ አስተዳደር ተቀዳሚ ከንቲባ አቶ መሐመድ ጉዬ በበኩላቸው አሁን ላይ በከተማው አንጻራዊ ሰላም መገኘቱ ጠቅሰው ለዚህ ደግሞ መስዋዕትነት እየከፈለ ላለው መከላከያ ሰራዊትና ከሰራዊቱ ጎን ተሰልፈው ለሚገኙ ሰላም ፈላጊ ማህበረሰብ አጠቃላይ ለጸጥታ ኃይሉም ምስጋና አቅርበዋል። በህገወጥ መንገድ ሲዘዋወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ ከ106 ሚሊዮን ብር በላይ ለመንግስት ገቢ መደረጉ ተገለጠ። ባለፉት 9 ወራት በህገወጥ መንገድ ሲዘዋወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ ከ106 ሚሊዮን ብር 152 ሺህ ብር በላይ በቅጣት መልኩ ለመንግስት ገቢ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር ነው ያስታወቀው። በተጠቀሰው ጊዜ በተወሰዱ እርምጃዎች በህገወጥ የነዳጅ ንግድ የተሳተፉ 54 ግለሰቦች በእስር መቀጣታቸውንና 62 የነዳጅ ማደያዎች መታሸጋቸውን የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ ለኢትዮጵያን ፕሬስ ተናግረዋል። ሚኒስቴር መስሪያ ቤቱ በአቅርቦትና በግብይት ሂደት ውስጥ የሚስተዋሉ ችግሮችን ለመቅረፍ አበክሮ እየሰራ ነው ያሉት መሪ ስራ አስፈጻሚው እነኚህን ተግባራት አጠናክሮ በማስቀጠል ገበያውን የማረጋጋት ስራ እንደሚሰራም አመላክቷል። በተለይም ህገወጥ የነዳጅ ግብይትን ለመቆጣጠር የሚያስችል አዋጅ ጸድቆ ተግባራዊ በመደረጉ በበጀት ዓመቱ የተጀመሩ የቁጥጥር ስራዎች ተጠናክረው እንዲቀጥሉ ማስቻሉንም መሪ ስራ አስፈጻሚው ተናግረዋል። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ከወራት በፊት በማህበራዊ ትስስር ገጻቸው ባጋሩ ጽሑፍ በጥቂት ወራት በተካሄደ ቁጥጥር ስራ በተለያዩ አካላት በህገወጥ መንገድ ሲዘዋወር የነበረ 386947.5 ሊትር ነዳጅ በቁጥጥር ስር ውሎ ለሽያጭ በማዋል 27,946,712 ብር ለመንግስት ገቢ መደረጉን ገልጧል። በሀገሪቱ የተለያዩ አካባቢዎች የጥቁር ገበያ የነዳጅ ሽያጭ እየተስፋፋ በመሆኑ ከፍተኛ የሆነ የነዳጅ እጥረት እያጋጠመ መሆኑን አሽከርካሪዎች በተደጋጋሚ ለአዲስ ስታንዳርድ መግለጻቸው ይታወሳል ስትል አዲስ ስታንዳርድ ነች የዘገበችው። የተሽከርካሪ ታርጋ አይፈታም፣ ክልክል ነው፣ ደንቡም ላይ ተቀምጧል ሲል የመንገድ ደህንነትና መድን ፈንድ ተናገረ። ተሳፋሪን ለማውረድ ክልክል የነበሩ ቦታዎች የተፈቀዱ ነው። ተጨማሪ ቦታዎችም እየታዩ ቅሬታ የሚነሳባቸው ቦታዎች ላይ ከሚመለከታቸው አካላት ጋር እየተነጋገርን ነው ብሏል መንገድ ፈንድ። ከነሐሴ 13 ቀን 2016 ዓ.ም ጀምሮ በስራ ላይ የዋለው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ ቁጥር 557/2016 ተግባራዊ ከሆነ 8 ወራት ተሻግሯል። ነባሩ ደንብን በመተካት ተሻሽሎ የወጣው ደንብ የጥፋት እርከንን በ3 በመክፈል የትራፊክ ቅጣቱም ከ500 ብር እስከ 1500 ብር ከፍ አድርጓል። ደንቡ የከተማ የፍጥነት ወሰንን በ50 ኪሎ ሜትር በሰዓት ከመወሰኑ በተጨማሪ የራዳር መቆጣጠሪያ የሚያውኩ መሳሪያዎችን ይዞ መንቀሳቀስንም ይከለክላል። በተጨማሪም አደጋ አድርሰው በአደጋው ህይወታቸው ያለፈ አሽከርካሪዎች አደጋውን ምክንያት ለመመርመር ህይወታቸው ካለፈ በኋላም
የደም ናሙና እንዲወሰድ የሚፈቅዱ አዳዲስ ጉዳዮችም አካቷል። ደንቡ ተግባራዊ ከሆነ ጀምሮ የቅጣት ገንዘቡ የተጋነነ ነው የሚሉ ቅሬታዎችን ጨምሮ ያለ አግባብ እየተቀጣን ነው የሚሉ ቅሬታዎችም በአሽከርካሪዎች ዘንድ ይሰማሉ። ትክቫ ኢትዮጵያ ደንቡ ተግባራዊ ከሆነ ጀምሮ ውጤታማነቱ ተገምግሟል ወይ ብሎ ለቅሬታ ለሚሰሙ ሰዎች ያነሳውን ጥያቄ የመንገድ ደህንነትና መድህን ፈንድ ህግ ትግበራ ዴስክ ኃላፊ ወይዘሮ ብርቱካን ባህሩ ለትክቫ እንደተናገሩት ደንቡ ከወጣ ጊዜ ጀምሮ ሁሉም ክልሎች እንዲደርሳቸው ተደርጓል። ከደረሳቸውን በኋላ የማስተዋወቅና ምን ተሻሻለ የሚለውን ነገር የማሳወቅ ስራ ተሰርቷል ብለዋል። ጀምረዋል አልጀመሩም የሚለውን የአንድ ዙር ተገምግሟል። አብዛኛው ክልል ጀምረዋል ማለት ይቻላል። አጀማመራቸው እኩል ባይሆንም ብለዋል። ቅጣቱ ተጋኗል የሚል ቅሬታ በሚመለከት ከዚህ በፊት የነበረ ቅጣት አስተማሪ አልነበረም፣ በጣም አነስተኛ ነበር። ዋናው ዓላማችን አደጋን መቀነስ ነው። ቅጣቱ የተቀመጡት ከአደጋም አንጻር ስለሆነ ቢያንስ ግንዛቤ እየኖረው ነው። ቅጣቱ ይህን ያህል ነው ከማለትም መጠንቀቅ የተሻለ ለውጥ አለው ሲሉ ባለሙያ ተናግሯል። ደረጃ 1፣ 2፣ 3 እና ልዩ ጥፋት እርከን ተብሎ ነው የተቀመጠው። አሽከርካሪዎች ደጋግመው ሊያጠፏቸው ይችላሉ የተባሉትን ጥፋቶች ከመጠናቸውም አንጻር ታይቶ በአንደኛ ደረጃ የጥፋት እርከን ነው የተቀመጡት። ሁለተኛ እና ሶስተኛ ደረጃ ላይ የተቀመጡት ከበድ ያለ አደጋ ሊያደርሱ ይችላሉ ተብለው የተለዩ ጥፋቶች ናቸው። ቅጣታቸውም ከ1500 ብር ነው ብለዋል። ተጋኗል የሚል ካለ የማያጠፋን አይመለከተውም። ቅጣት የሚመለከተው አጥፊውን ብቻ ነው ያሉት። ህወሓት የራያ አላማጣ አስተዳደርን በትኖ አዲስ አስተዳደር ማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል ለወይን ጣቢያ ሲናገሩ ተሰሙ። አቶ ጌታቸው ረዳ በበኩላቸው ምዕራብ ትግራይ ነፃ ለማውጣት ቆርጠን ተነስተናል የሚሉ ደናቁርቶች አሁን ደቡብ ትግራይ ነፃ ለማውጣት እንዘምታለን እያሉ መጮህ ጀምረዋል ያሉ ሲሆን ዘመቻቸው ሁሉ የትግራይን ህዝብ ጥቅምና ህልውና የሚጻረር ነው ብለውታል። በዚህ ኋላ ቀር ቡድን ውስጥ ላለመጠመድ የምንችለውን ሁሉ እናድርግ በማለት ለደብረጽዮን ንግግር ተቃውሟቸውን አቶ ጌታቸው ተናግረዋል። ዲጂታል ኢትዮጵያ 2025 በመቶ ተሳክቷል ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። ጠቅላይ ሚኒስትሩ ከቲክቶክ ከሰለሞን ጋር በክፍል 1 በነበራቸው ቆይታ ወቅት እንደተናገሩት ዲጂታል ኢትዮጵያ 2025 በመቶ የተሳካ እቅድ ነው። አሁን ዲጂታል 2030 እቅድ እየተዘጋጀ ይገኛል። ይህ እውን የሚሆን ከሆነ በሀገራችን እውቀት መር ኢኮኖሚ ለመገንባት መሰረት ይጥላል ብለዋል። በኢትዮጵያ ድህነት፣ ዕዳ፣ እርዳታ መጠበቅ፣ ፖለቲካዊ ችግርና ሌሎች በርካታ ውስብስብ ችግሮች አሉ ያሉት ጠቅላይ ሚኒስትሩ አንዱን ችግር ብቻ በመፍታት የኢትዮጵያን ፍላጎት ማሟላት አይቻልም። ከዚህ አንጻር ሁሉንም ችግሮች ለመፍታት በሁሉም ዘርፎች ቴክኖሎጂን መጠቀም የግድ ያስፈልጋልም ብለዋል። ለአብነት የአገልግሎት አሰጣጥ ላይ የሙስና፣ የአገልግሎት መዘግየትና ሌሎች በርካታ ችግሮች መኖራቸውን ጠቁመው ይህንንም ለመፍታት መሶብ የአንድ ማዕከል አገልግሎት መቋቋሙን ገልጠዋል። ጠቅላይ ሚኒስትሩ የደህንነት ተቋማትም ዲጂታል ካሜራዎችንና ሌሎች ቴክኖሎጂዎችን እየተጠቀሙ መሆኑን ገልጠው በዚህም ፖሊስ በሌለበት አካባቢዎች የሚፈጸሙ ወንጀሎችን የመመርመር አቅም ተፈጥሯል። ቴክኖሎጂን በሁሉም ዘርፎች ለመጠቀም እየሰራ ያለውን ስራ እነዚህ ስራዎች ማሳያ መሆናቸውን ጠቅሰዋል። በአሁኑ ጊዜም በኢትዮጵያ በሁሉም ዘርፎች ቴክኖሎጂን የመጠቀም ልምምድ እያደገ መምጣቱን ገልጠዋል። ጠቅላይ ሚኒስትሩ እንደ ጠቅላይ ሚኒስትሩ ዶክተር አብይ ገለጣ የሎጂስቲክስ ሚና ለኢትዮጵያ ኢኮኖሚክ የሚያበረክተው አስተዋጽኦ ከፍተኛ ነው። የኢትዮጵያ አየር መንገድ በአፍሪካ ትልቁ ነው። እንደ አውሮፓውያን አቆጣጠር በ2024 $7 ቢሊዮን ትርፍ አስመዝግቧል። አሁን ደግሞ በአመት ከ100 ሚሊዮን በላይ መንገደኞችን የሚያጓጉዝ አየር ማረፊያ ሊገነባ ነው። ይህ ማለት በቀን 300 ሺህ የሚደርሱ መንገደኞች ይጓጓዛሉ ማለት እንደሆነ ጠቁመው ይህንን ያህል ከፍተኛ ቁጥር ያለው ህዝብ ለማስተናገድ የቴክኖሎጂ አቅምን ማሳደግ እንደሚገባ አስገንዝበዋል። የኢትዮጵያ አየር መንገድ የቴክኖሎጂ አቅሙን በማሳደግ አሁን ያለውን አቅምና ስም መጠበቅ ይችላል ብለዋል። አለበለዚያ ግን ስሙንና ዝናውን መጠበቅ አይችልም ያሉት ጠቅላይ ሚኒስትሩ መጪውን ዘመን በሚዋጅ መንገድ አየር መንገዱ ስሙን፣ ክብሩና ቦታውን ጠብቆ የሚቀጥል ይመስለኛል። የአየር መንገዱ የአውሮፕላን ብዛትና የተሳፋሪዎች ቁጥር እያደገ መጥቷል። ይህ እድገቱ ቀጣይነት እንዲኖረው ቴክኖሎጂ ወሳኝ ሚና እንዳለው ገልጠዋል። ኢትዮ ቴሌኮም እድሜ ጠገብ ተቋም ነው። ከለውጡ በኋላ የሞባይል ስልክ ተጠቃሚዎች ቁጥር ማሳደግ ተችሏል። ከዚህም ባለፈ የ4G እና 5G ኢንተርኔትን በተለያዩ የሀገሪቱ ከተሞች ማስፋፋት ተችሏል። እንዲሁም ሞባይል ገንዘብ
አገልግሎትም ተጀምሯል ነው ያሉት። ይህም ኢትዮ ቴሌኮምን ለውድድር ክፍት ማድረግ በመቻሉ የተገኘ ስኬት መሆኑን ጠቁመው በዚህም የቴሌኮም ዘርፉ ላይ የሌሎች ሀገራት ቴሌኮም እንዲገቡ ተፈቅዷል። ይህም ገንዘብ፣ እውቀትና የቴሌኮም ዘርፉ እንዲያድግ ማድረጉንም ነው የገለጡት። ይህንንም በተለያዩ መስኮች የማሳደግ ስራ የተሰራ ሲሆን በዚህም የፋይናንስ ዘርፉ ለውጭ ሀገራት ባንኮች ክፍት እንዲደረግ ተደርጓል ያሉት ጠቅላይ ሚኒስትሩ በዚህም በቴሌኮም ዘርፉ የተገኘውን ድል በፋይናንስ ዘርፉም የሚደገምበት ሁኔታም እንደሚኖር ተናግረዋል። ከዛሬ 20 ዓመታት በፊት ስልክ በሁሉ ሰው ቤት ይኖራል ሲባል የማይጨበጥ እንደመሰለን ሁሉ እንደዚሁ ዛሬም ለተለያዩ ዓላማ የሚያገለግሉ ሮቦቶች በየግለሰቦች ቤት ይኖራሉ ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል ያሉት ጠቅላይ ሚኒስትሩ ነገር ግን ይህ እውን ይሆናል፣ ሮቦቶች በየቤቱ ይኖራሉ ሲሉም ተናግረዋል። ነገር ግን እነዚህ ሮቦቶች ከዚህ ቀደም ከሚታወቁ ቴክኖሎጂዎች የተለዩ ይሆናሉ ሲሉም ነው ያመለከቱት። ከዚህ ቀደም የሚታወቁ የቴክኖሎጂ ውጤቶች ለአንድ ዓላማ ብቻ የሚያገለግሉ እንደሆኑ የጠቀሱት ጠቅላይ ሚኒስትሩ ሮቦቶች ግን በየቤቱ ሰዎች ላሉባቸው ችግሮች ለሚፈልጉት ዓላማ የሚጠቀሙባቸው ይሆናሉም ነው ያሉት። ይህን ሲያብራሩም በአእምሮ ውስንነት የሚቸገር ልጅ ያለው ቤተሰብ ልጁን ትምህርት ቤት መላክ ባይፈልግ ለልጁ በሚመች መልኩ የተዘጋጀን ትምህርት ሮቦት በቤት ውስጥ እንዲያስተምሩለት ሊቀጥረው ወይም አሊያም ሊገዛው ይችላልም ብለዋል። በተመሳሳይ ታመመ በየጊዜው መድኃኒት መውሰድ የሚገባው አባል ያለው ቤተሰብ ሮቦት ጊዜውን ጠብቆ መድኃኒት እንዲሰጠውም ሊያደርገው ይችላልም ብለዋል። ጠላቶቻችን የኢትዮጵያን ሕዝብ በሃይማኖት፣ በዘር መከፋፈል ዋና ዓላማቸውና የየዕለት ስራቸው ነው ያሉት ጠቅላይ ሚኒስትሩ ይህን እያጠና እያከሸፈ ኢትዮጵያን ለጋራ ህልም፣ ለጋራ ትርክት በጋራ እንዲቆሙ የሚያደርግ ሮቦት ቢኖራቸውም እንደሚመርጡ ገልጸዋል። ሰዎች በሆነ ጊዜ ይደክማሉ፣ ቀን ቀን ይሰራሉ፣ ማታ ማታ ይተኛሉ። ሮቦት ግን ቀንም ማታም ስለማይተኛ ከየትም ዓለም የሚነሳን አሉታዊ አጀንዳ እየተከታተለ ለማክሸፍ ኢትዮጵያውያንን ለማንቃት የሚያስችል ብቃት ይኖራሉም ብለዋል። ከሁሉ በላይ ግን ኢትዮጵያ መበልጸግ ትችላለች የሚልን እምነት በትውልድ ውስጥ የሚያሰርጽ ሮቦት ቢኖራቸው በእጅጉ ደስ እንደሚሰኙም ነው ያመላከቱት። እውቀት ችግር እስካልፈታ ድረስ በእውቀት መስፈርት ውስጥ ሊታይ የሚያስችል ብቃት አይኖረውም ያሉት ጠቅላይ ሚኒስትሩ በኢትዮጵያ እስከ ቀጣይ ዓመት ድረስ በአጠቃላይ ወደ 55 ቢሊዮን ችግኞችን ለመትከል ዝግጅት እየተደረገ ነው። ይህም በዓለም ላይ ትልቁ የደን ማልማት ስራ ይሆናልም ብለዋል። በሀገራችን ቴክኖሎጂ በሲቪል ሰርቪስ፣ በህግ ማስከበር፣ በመከላከያ፣ በሚዲያ፣ በግብርና፣ በኢንዱስትሪ ዘርፎች ያሉ ስራዎችን ለማሳካትና ለማሳለጥ ጥቅም ላይ እየዋለ መሆኑን ገልጠው ለአብነትም በመከላከያ ሰራዊት ውስጥ ሎጂስቲክስ የሚያጓጉዙ ድሮኖች እንዲሁም በሰው ሰራሽ አስተውሎት AI የሚንቀሳቀሱ ተዋጊ ጀቶች ጥቅም ላይ እየዋሉ ይገኛሉ ነው ያሉት። የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ AI አዲስ አበባ ዩኒቨርሲቲ ውስጥ በፒኤችዲ ደረጃ መሰጥ መጀመሩን ጠቁመው በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከቻት ጂፒቲ ወይንም ዲፕ ሲክ ጋር ተመሳሳይነት ያለው መላ የተሰኘ የሀገር ውስጥ ቋንቋን በስፋት የሚጠቀም የአይ ስርዓትን መገንባቱንም ተናግረዋል። እንደ ጠቅላይ ሚኒስትሩ ገለጻ የአፍሪካ የአርቲፊሻል ኢንተለጀንስ የአይ ሰሚት በአዲስ አበባ ከተማ ይካሄዳል። በዚሁ ወቅት 1000 ገዳማ ድሮኖች በአይ ታግዘው ትርኢት ያቀርባሉ ብለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ በአፍሪካ ውስጥ ቀዳሚ ሚና መኖሩን አስታውቀዋል። እንደ ኢትዮጵያ አየር መንገድና ኢትዮ ቴሌኮም ሁሉ የአፍሪካውያን ኩራት መሆን ይችላልም ብለዋል። ዘመኑ የመረጃ ነው። መረጃ ማምረት መፍጠር ያስፈልጋል ያሉት ጠቅላይ ሚኒስትር አብይ እንደዛ ካልሆነ ብልጽግና እንደማይመጣም ገልጠዋል። መበልጸግ 4 ዋና ዋና ነጥቦችን የያዘ መሆኑን ጠቅሰው አንደኛው በሃርድዌር ወይም በመሰረተ ልማት ግንባታ እንደሆነም ገልጧል። ይህም የምንፈልገውን ለውጥ ለማሳለጥ በእጅጉ ጠቀሜታ ያለውና ለሌሎች መሰረት የሆነ ነው ሲሉም ገልጠዋል። እንደ መንገድ፣ የኤሌክትሪክ መስመር፣ የቴሌኮሙኒኬሽን፣ ዳታ ሴንተር ዝርጋታና የመሳሰሉት እንደሚያካትም አብራርተዋል። ሁለተኛው መበልጸግ በሂውማን ዌር ወይም በሰው ሀብት መሆኑን ጠቅሰው ይህም የተገነቡትን መሰረተ ልማቶች ለመጠቀም ለማሻሻል ከዛም አልፎ አዳዲስ ፈጠራዎችን ለማመንጨት የሰው ልጅ ብቃት እንዲኖረውና እውቀት እንዲያገኝ ማስቻል ነው ብለዋል። ሶስተኛው መበልጸግ ኢንፎዌር ወይም በመረጃ መሆኑን ጠቅሰው አሁን በደረስንበት ዘመን ሰዎች እንደ መረጃ አጠቃቀማቸው በቅጽበት በቢሊዮን የሚቆጠሩ ሀብት ሊያተርፉ አሊያም ሊከስሩ እንደሚችሉም አንስተዋል። አራተኛው መበልጸግ በተቋማዊ ግንባታ መሆኑን ጠቁመው ይህም አንድ ሰው ሲመጣ የሚገነባ ሲሄድ ደግሞ የሚፈርስ መሆን የለበትም ብለዋል። ምንም ነገር ሲጀመር መዳረሻው መታወቅ አለበት ያሉት ጠቅላይ ሚኒስትር ዶክተር አብይ ጨርሶ የሚጀምር ከሆነ
እና ድርጊት ካለ ስኬት ይከተላል፣ አይቀሬ ነውም ሲሉ ነው የገለጡት። የሶማሊያ መዲና ሞቃዲሾ ትናንት ቅዳሜ በደረሰ የጎርፍ መጥለቅለቅ በትንሹ 7 ሰዎች መሞታቸውን የአካባቢ ባለሥልጣናት አስታወቁ። ካለፈው አርብ ምሽት ጀምሮ ለ10 ሰዓታት ያለማቋረጥ ሲጥል የነበረው ኃይለኛ ዝናብ ያስከተለው ጎርፍ ከ200 በላይ ሰዎችን ከመኖሪያ ቤታቸው አፈናቅሏል ተብሏል። በሱዳን የፈጥኖ ደራሽ ኃይሎች በብሔራዊ ጦር ቁጥጥር ስር ባለ እስር ቤት ላይ ባደረሱት የአየር ጥቃት 19 ሰዎች ተገደሉ። ትናንት ቅዳሜ ኤልኦቤድ በተሰኘው ከተማ ላይ በድሮን ሳይፈጸም አልቀርም በተባለው ጥቃት ከተገደሉት በተጨማሪ 45 እስረኞችም ተጎድተዋል ተብሏል። መነሻዋን ሊቢያ አድርጋ ስደተኞችን ጭና ወደ ጣሊያን ስትጓዝ የነበረች አነስተኛ ጀልባ 59 ሰዎችን ከአደጋ መታደጓን አንድ ጀርመን ሕይወት አድን የግብረሰናይ ድርጅት አስታወቀ። ድርጅቱ እንዳለው በጀልባዋ ላይ የነበሩ ሰዎች ሲታደግ ቀደም ብሎ 2 ሕፃናትን ጨምሮ 3 ሰዎች በጀልባዋ ላይ እንዳሉ ሕይወታቸው ማለፉንም ገልጧል። ዩክሬን ከሩሲያ ጋር የተኩስ አቁም ንግግር ልታደርግ መሆኑን ፕሬዚዳንት ቭላዲሚር ዜሌንስኪ አስታወቁ። ሁለቱ ሀገራት ለ3 ዓመታት የዘለቀውን ደም አፋሳሽ ጦርነት የተኩስ አቁም ለማድረግ የፊታችን ሐሙስ የቱርኳ ኢስታንቡል ውስጥ ለመገናኘት ቀጠሮ መያዙንም ዜሌንስኪ ይፋ አድርገዋል። ጀርመን ከአጎራባች የአውሮፓ ሀገራት ተሻግረው የመጡ 19 ጥያቄዎችን ጨምሮ በርካታ ስደተኞችን ከድንበሯ መለሰች። እርምጃው በስደተኞች ጉዳይ ላይ ጠንከር ያለ አቋም እንዳለው የተነገረለት አዲሱ የጀርመን መንግስት የመጀመሪያው ነው ተብሏል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የቡርኪና ፋሶን ሰራዊት ለማሰልጠን ቃል ገቡ። ሩሲያና ቡርኪና ፋሶ በ2023 በጋራ ለመስራት በገቡት ስምምነት መሰረት በቡርኪና ፋሶ ፕሬዝዳንት የኢብራሂም ትራውሬ አማካኝነት 50 ሺህ የቡርኪና ፋሶ ወታደሮችን እንዲያሰለጥኑላቸው የቀረበላቸውን ጥያቄ መቀበላቸውንም ገልጠዋል። በዚህ ከዘመኑ ጋር የዘመነ ስልጠና ሩሲያ የምታውቅባቸውን የጦርነት ስልቶች፣ በሳይንስ የተደገፉ ቴክኒካዊና የቴክኖሎጂ መሳሪያዎችን አጠቃቀም፣ ግጭት አፈታትና መከላከል ስልጠናዎች እንደምትሰጥና በቡርኪና ፋሶ ለሚደረግ የምዕራባውያን ጣልቃ ገብነት ማንኛውንም ድጋፍ ለማድረግ ዝግጁ መሆኗን ገልጠዋል። በሄሜቲ የሚመራውና ሱዳንን ለሁለት ከፍሎ የራሱን መንግስት የመሰረተው የሱዳን ፈጥኖ ደራሽ ኃይል ሰሞኑን መቀመጫውን የሱዳን ወደብ ከተማ ፖርት ሱዳን ያደረገውን የአልቡርሃንን የባህር ኃይል ቤዝና የነዳጅ መጣሪያዎች በተከታታይ ባደረገው የድሮን ጥቃት ማውደሙ ይታወሳል። በዚህም የአልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ ማውደሙን ተከትሎ የኤርትራ የባህር ላይ የፓይሬት ጀልቦችና ፖርት ሱዳንን እንከላከላለን በሚል ወደ ሱዳን የባህር ጠረፎችም አቅንተዋል። በዚህም የታጠቁ ድሮኖችን ተጠቅሞ ፖርት ሱዳን ላይ እርምጃ እየወሰደ የሚገኘው አርኤስኤፍ ወደ ቀጠናው ያቀናውን የኤርትራ የባህር ላይ ጀልባዎችን ቀይ ባህር ውስጥ ሊያሰጥማቸው እንደሚችል ከወደ አርኤስኤፍ እየወጡ ያሉ መረጃዎች ይጠቁማሉ። በዚህ የተነሳ በቀጠናው ሰፋ ያለ ግጭት እንዳይቀሰቀስም ተሰግቷል ተብሏል። የሱዳን ወታደራዊ መሪ አልቡርሃን ከአንድ ወር በፊት አፕሪል 10 25 ከኤርትራ ድጋፍ ለማግኘት ወደ አስመራ አቅንተው እንደነበርም ይታወሳል። የካናዳ የውጭ ጉዳይ ሚኒስቴር ዜጎቹ ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ ወጣ። ሚኒስቴሩ ዛሬ በአሰራጨው የጉዞ ማስጠንቀቂያ ከዚህ ቀደም ባወጣው ላይ ማሻሻያዎችን ማድረጉን አስታውቋል። በአዲሱ ማስጠንቀቂያው መሰረት ካናዳውያን ወደ ሰሜናዊ ኢትዮጵያ ክፍል ፈጽሞ መሄድ እንደሌለባቸው አሳስቧል። በአማራ፣ ትግራይ እና ቤንሻንጉል ጉሙዝ ክልሎች ጦርነት፣ ህዝባዊ አመፅና የማይገመት የጸጥታ ሁኔታ እንዳለ ጠቅሶ ወደ እነዚህ አካባቢዎች መሄድ አደገኛ መሆኑን አስታውቋል። የካናዳ መንግስትም ጨምሮም በመካከለኛው ኢትዮጵያ የሚገኙ ክልሎች ብሎ በጠቀሳቸው በጋምቤላና ሲዳማ እንዲሁም በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉዱሩ ወለጋ በተጨማሪም በሁሉም የኢትዮጵያ ድንበር አካባቢ ፈጽሞ ዜጎች እንዳይሄዱም አሳስቧል። በተቀሩት የኢትዮጵያ ክፍሎች ለወሳኝ ጉዳይ ካልሆነ በስተቀር መሄድ እንደሌለባቸውም አስጠንቅቋል። የተከበራችሁ የጉባለች ቤተሰቦች የሰዓቱን ዜናዎች በዚሁ አጠናቀናል። አብራችሁን ስለነበራችሁ እያመሰገንን ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ። የምናቀርብላችሁ ያለውን ነገር አብረን ለማስረዳት በሚል በሞባይል ስለሆነ ብዙ ነገሮች ተመቻችተው ብዙ ነገሮች ተዘጋጅተው እንደሚሰራ ነገር ግምገማዎች በዛ መልኩ ባይሆን እንላለን። ያለውን እውነት በምንችለው ለማስረዳት መጣን እንጂ አንባቢ ኦር እንደዛ ሐቁንና እውነቱን ታማኝነትና ቅንነቱን ይዛችሁ እንድትረዱ እንድትከታተሉን ነው የምናሳስበው። ከዛ ውጪ እንዳንድ ግለሰብ በሞባይሉ እንደሚያቀርብ ሰው ካያችሁት ሁሉንም ነገር ለማስተካከል የእናንተ ተሳትፎ ያስፈልጋል። ተሟልቶ ምን ብሎ እንደዛ ቢሆን ደግሞ ያ ነገር አስተያየቱ ቤዚክ ሊሆን ይችላልና ባጭሩ
አንድ ግለሰብ በሞባይሉ ያገኘውን ነገር ለማካፈልና በቅንነት በታማኝነት ለማገልገል እንደመጣ ሰው እያያችሁ የሚፈጠሩ ስህተቶችን ሁሉ በዛ ስሌት እንዲታዩ ለማገልገል ለመታዘዝ ብሎ አንድ ሰው እንደሚሳሳተው አድርጋችሁ ማለት ነው። አመሰግናለሁ።